እሺ ዛሬ የምንገባበት ርዕስ በጣም ብዙዎቻችንን በሆነ መንገድ የሚነካን ይመስለኛል። በጋሪ ቻፕማን የተጻፈው አምስቱ የፍቅር ቋንቋዎች መጽሐፍ የመጀመሪያውን ምዕራፍ ነው የምናየው። አዎ ምዕራፉ የጀመረው በጣም ትልቅ ጥያቄ በማንሳት ነው። ከሰርጉ በኋላ ለፍቅር ምን ይገጠመዋል? ልክ ነው። ያ መጀመሪያ ላይ የነበረው ኃይለኛ ስሜት ሁሉን ነገር የሚያሰረሰው ከጊዜ በኋላ ወዴት ነው የሚሄደው የሚለውን እንቆቅልሽ ለመፍታት ይሞክራል። ልክ ነሽ። የዛሬው ጥልቀት ያለው ውይይታችንም ዋና ዓላማው ይህንን መመርመር ነው። ጸሐፊው የሚያቀርበው ሐሳብ በጣም መሰረታዊ ነው። ፍቅር ይሞታል ወይም ይጠፋል ከሚለው ድምዳሜ ልክ ምናልባት ችግሩ ያለው ፍቅርን የምንገልጽበትና የምንቀበልበት መንገድ ላይ ነው። አንድ አይነት የቋንቋ ችግር አለ የሚል ነው። ስለዚህ ዛሬ የምናተኩረው በዚህ ወሳኝ ሐሳብ ላይ ነው። በጣም ጥሩ። እስኪ ታሪኩን ከጸሐፊው ገጠመኝ እንጀምር። ጸሐፊው በአውሮፕላን ውስጥ እያለ ያጋጠመውን ነው የሚያወሳው። ከበፋሎ ወደ ዳላስ ሲጓዝ። ልክ ነው። አጠገቡ የተቀመጠው ሰው ስኬታማ የንግድ ሰው ነው፣ ግን በምሬት ነው የሚያወራው። 3 ጊዜ አግብቶ እንደፈታ ይነግረዋል። ይገርማል። እና በሶስቱም ትዳሮች ውስጥ ከጋብቻ በፊት የነበረው ያ አስደናቂ ስሜት ከሰርጉ በኋላ እንፋሎት ሆኖ በኖ እንደጠፋበት ነው የሚገልጸው። ይህ አገላለጽ ራሱ በጣም ኃይለኛ አገላለጽ ነው። ድንገተኛነቱን ያሳያል። በፍጹም ለድ በኋላ ሚስቱ ሙሉ ትኩረቷን ወደ ሕፃኑ እንዳደረገችና እሱ እንደተረሳ ተሰማው። እዚህ ላይ ግን አንድ ነገር ልጠይቀ። እናት ሲሆን ትኩረቷን አራስ ልጅ ላይ ማድረጓ በጣም ተፈጥሯዊ ነገር አይደል? በጣም ጥሩ ጥያቄ ነው። የሱ ችግር ከየት የመጣ ነው? ትንሽ ራስ ወዳድነት አይመስልም? በውጫዊ መልኩ ሲታይ ራስ ወዳድነት ሊመስል ይችላል። ጸሐፊው ግን ወደ ፍሬት በሚያስረዳው ጽንሰ ሐሳብ መሰረት ችግሩ ከዛ የጠለቀ ነው። ያው የሰው ልጅ የስሜት ፍቅር ማጠራቀሚያ ወይም ላቭ ታንክ የሚባል ነገር አለው ይላል። የዚህ ሰው ማጠራቀሚያ ባዶ እየሆነ ነበር። ሚስቱ በድርጊቷ ፍቅሯን ለልጃቸው እየሰጠች ነው። እሱ ግን ከዚህ በፊት ሲያገኝ የነበረውን አይነት የፍቅር መግለጫ አላገኘም። ስለዚህ ዋጋ እንደሌለውና እንደተተወ ተሰማው። ስለዚህ እሱ የሚፈልገው አይነት ነዳጅ ስላልቀረበለት ነው መኪናው የቆመው ማለት ነው። በትክክል ችግሩ እሷን መውደዷን ማቆሟ ሳይሆን እሱ ፍቅሯን በሚረዳበት መንገድ መቀበል ማቆሙ ላይ ነው። ሁለተኛው ትዳሩ ደግሞ ፈጽሞ የተለየ ነው። በጣም በአጭር ጊዜ በ6 ወር ውስጥ ነው የተጋቡት። ያ ደግሞ ሌላ ችግር ነው። እና ከጫጉላ ሽርሽር ጀምሮ የማያቋረጥ ሽኩቻ እንደነበር ነው የሚናገረው። ይሄ ያው ጸሐፊው የመጠናናት አባዜ የሚለውን ሐሳብ ያመጣል። ያ የመጀመሪያው ከፍ ያለ ስሜት አእምሯችን በኬሚካሎች ተሞልቶ አጋራችንን ፍጹም አድርገን እንድናይ ያደርገናል። እውነት ነው። ያ ኬሚካል ሲያልቅና ወደ እውነታው ስንመለስ ነው ልዩነቶቻችንን የምናየው። እነዚህ ጥንዶች በዛ አባዜ ውስጥ እያሉ ስለተጋቡ ለእውነተኛ ሕይወት የሚሆን መሰረት አልነበራቸውም። ሶስተኛው ትዳሩ ላይ ያለው ታሪክ ግን ከሁሉም በላይ ለዛሬው ውይይት ቁልፍ የሆነ ይመስለኛል። በጣም ከጋብቻ በፊት እጅግ በጣም እውነታ የነበረችው ሚስቱ ከሰርግ በኋላ በትንንሽ ነገሮች ማማረር እንደጀመረች ይናገራል። ልክ ነው። ቆሻሻ ባልማውጣቱ፣ ልብሱን ባልመስቀሉ፣ ከዛ ደግሞ ባህሪያው ሙሉ በሙሉ ወደ አሉታዊነት ተቀይሮ ታማኝ እንዳልሆነ እስከ መክሰስ ደርሳለች። እና በጣም ወሳኙ ነጥብ እሱ በበኩሉ ፍቅሩን ለመግለጽ ከፍተኛ ጥረት ማድረጉ ነው። ልክ ነህ። ለጸሐፊው ሲነግረው ምን ያህል ቆንጆ እንደወለች እና ባሏ በመሆኑ ምን ያህል እንደሚኮራ በተደጋጋሚ ይነግራት ነበር። በቀን 20 ጊዜ እወድሻለሁ ላት ነበር ይላል እኮ። ይገርማል። ይሄ ማለት እኮ እሱ እወድሻለሁ እያለ በቃላት ፍቅሩን ሲያዘንብለት፣ እሷ ግን በውስጧ ቆሻሻውን እንኳን አያወጣልኝም ያለች ነው። በትክክል በቃ ሁለቱም የሚናገሩት የራሳቸውን እውነት ነው፣ ግን የተለያየ ፕላኔት ላይ ነው ያሉት። በፍጹም የእሷ ማማረር ምናልባት ለእርዳታ የምታቀርቡ የተዛባ ጩኸት ሊሆን ይችላል። እባክህ ከጎኔ ሁን ማለቷ ሊሆን ይችላል። እሱ ግን ያንን አልሰማም። ስለዚህ ይህ ሰው ለጸሐፊው ያቀረባቸው ጥያቄዎች በጣም መሰረታዊ ናቸው። ከሰርግ በኋላ ለፍቅር ምን ይገጠመዋል? ፍቅር ሕያው ሆኖ ይዘልቃል ከሆነስ እንዴት? የሚለው የብዙዎች ጥያቄ ነው። እናም እዚህ ጋር ነው ጸሐፊው ነገሩን ወደ ሌላ አቅጣጫ የሚወስደው። ለዚህ ሁሉ ችግር መሰረታዊ ምክንያት ነው ብሎ የሚያቀርበው ሐሳብ ሰዎች የተለያየ የፍቅር ቋንቋ ይናገራሉ የሚለው ነው። እና ይሄንን ለማስረዳት የሚጠቀምበት ምሳሌ በጣም ግልጽና ኃይለኛ ነው። የፍቅር ቋንቋዎችን
ልክ እንደ የንግግር ቋንቋዎች መመልከት እንችላለን ይላል። ለምሳሌ እኔ እንግሊዝኛ ብቻ የምናገር ሰው ብሆን፣ አንቺ ደግሞ ቻይንኛ ብቻ የምትናገሪ ብትሆኚ፣ ምንም ያህል በቅንነት እና በታላቅ ስሜት በእንግሊዝኛ አይ ለቭ ዩ ብዬ ብጮህ መልእክቱ አይገባሽም። ቃላቶቹ የድምፅ ሞገድ ብቻ ናቸው የሚሆኑት። እውነት ነው። ይህንን ወደ አውሮፕላኑ ሰው ታሪክ ስንመለሰው ሰውየው ለሶስተኛ ሚስቱ ሲናገር የነበረው የማበረታቻ ቃላት በሚባለው የፍቅር ቋንቋ ነበር። ልክ ነው። እሱ እንግሊዝኛ የተናገረ ነበር። አዎ። በቅንነት ምን ያህል ቆንጆ ነሽ፣ እወድሻለሁ ያለ ፍቅሩን በራሱ ቋንቋ እየገለጸ ነበር። እሷ ግን ያንን ቋንቋ አልተረዳችም። ምን ያልቆ እሷ ቋንቋ ቻይንኛ ነበር። ተግባራዊ እርዳታ አክትስ ኦፍ ሰርቪስ የሚባለው። በትክክል እሱ ቆሻሻ ሲያወጣላት ወይም ቤቱን ሲያጸዳላት ነው ፍቅሩ የሚሰማት። ስለዚህ ጸሐፊው እንደሚለው ቅን መሆን ብቻውን በቂ አይደለም። በፍጹም ቅንነት ፍቅርን አያስተላልፍ። መልእክቱ በትክክለኛው ቋንቋ መነገር አለበት። እናም ጸሐፊው በ30 ዓመታት የጋብቻ ምክር ልምዱ 5 መሰረታዊ የስሜት ፍቅር ቋንቋዎች እንዳሉ ይገልጻል። 5 መሰረታዊ ቋንቋዎች? አዎ። እና የሚገርመው ደግሞ እነዚህ ቋንቋዎች የራሳቸው የሆኑ ዘዬዎች ወይም ተለያዩ አገላለጾች አሏቸው። ይሄ የዘዬ ሐሳብ በጣም አስደሳች ነው። ምን ማለት ነው? ለምሳሌ የማበረታቻ ቃላት የሚለው ቋንቋ ውስጥ ተለያዩ ዘዬዎች አሉ። አንዱ ዘዬ በቀጥታ ማበረታታት ሊሆን ይችላል። ይህን ነገር በጣም ጥሩ አድርገሽዋል ማለት። ሌላው ዘዬ ማመስገን ሊሆን ይችላል። ገባኝ። በመጽሔቶች ላይ ለሚስት ፍቅርህን የምትገልጹባቸው 10 መንገዶች የሚሉ ጽሑፎችን የምናየው ለዚህ ነው። እነዚህ ሁሉ የእነዚህ 5 ቋንቋዎች የተለያዩ ዘዬዎች ናቸው። እሺ፣ ታዲያ እነዚህ ቀዳሚ ቋንቋዎች ከየት ነው የሚመጡት? ስንወለድ ይዘናቸው ነው የምንመጣው? ጸሐፊው እንደሚለው የእያንዳንዳችን ቀዳሚ የፍቅር ቋንቋ በልጅነታችን በሚፈጠሩ ነገሮች ላይ መሰረታል። በስነ ልቦናዊ አወቃቀራችንና በተለይ ወላጆቻችን ፍቅራቸውን በገለጹን መንገድ ላይ ተመስርቶ ያድጋል። እዚህ ላይ ግን አንድ ወሳኝ ነጥብ አለ። ፍቅር ሳይሰማቸው ወይም በተዛባ መንገድ ፍቅር በተገለጸላቸው ሁኔታ ውስጥ ያደጉ ልጆችስ? በጣም ወሳኝ ጥያቄው። የእነሱ የፍቅር ቋንቋ ምን ይመስላል? እነሱም የራሳቸው የፍቅር ቋንቋ ይኖራቸዋል። ነገር ግን ልክ ሰዋሰው እንደተዛባበት ቋንቋ የእነሱ የፍቅር ቋንቋም የተዛባ ወይም ያልዳበረ ሊሆን ይችላል። ለምሳሌ በልጅነቱ ፍቅር ያልተሰማው ሰው ፍቅርን መግለጽ ሲፈልግ እንዴት መግለጽ እንዳለበት ላያውቅ ይችላል። ወይም ፍቅርን የሚገልጸው ሌላውን ሰው በመቆጣጠር ሊሆን ይችላል። ይገባኛል። ይህ ደግሞ በቀጥታ በትዳር ውስጥ ወዳለው መሰረታዊ ችግር ይወስደናል። ጸሐፊው እንደሚለው ባልና ሚስት አንድ አይነት ቀዳሚ የፍቅር ቋንቋ አላቸው መሆኑ በጣም አልፎ አልፎ ነው የሚከሰተው። ልክ ነው። ሁላችንም የራሳችንን የናት ቋንቋ ለማናገር እናዳላለን። በተፈጥሯችን የምንወደውን ሰው የምንወደው በራሳችን ቋንቋ ነው። አዎ። የትዳር አጋራችንና የምንለውን ሳይረዳ ሲቀር ደግሞ ግራ እንጋባለን። እንዴት አይጋባትም? ይህን ሁሉ ነገር እያደረግኩ ብለን እናስባለን። እውነት ነው። እኛ ፍቅራችንን እየገለጽን ነው፣ ነገር ግን መልእክቱ እየደረሰ አይደለም። ምክንያቱም ለነሱ የውጭ ቋንቋ የተናገርን ነው። ዋናው ችግር ያለው እዚህ ላይ ነው። ስለዚህ በመጽሐፉ የመጀመሪያ ምዕራፍ የቀረበው መፍትሄ ጠንክሮ መስራት ሳይሆን ብልህ ሆኖ መስራት ነው ማለት ነው። በትክክል የትዳር አጋራችንን ቀዳሚ የፍቅር ቋንቋ ለማወቅ እና ያንን ቋንቋ ለመናገር መሞከር፣ ልክ ለስራ ስንል አዲስ ቋንቋ እንደምንማረው ማለት ነው። በፍጹም መጀመሪያ ላይ ከባድና እንግዳ ሊመስል ይችላል፣ ግን ለግንኙነቱ ስል የምንከፍለው ዋጋ ነው። ጸሐፊው እንደሚለው የትዳር አጋርን ቋንቋ ሌታ ማወቅና መናገር ከተማርክ ለረጅም ጊዜ የሚዘልቅ ትዳር ቁልፍን አግኝተሃል ማለት ነው። እንግዲያው ከዚህ ምዕራፍ የምንወስደው ዋናው ቁም ነገር ከጋብቻ በኋላ ፍቅር መጥፋቱ አይቀሬ ነገር ሳይሆን በአብዛኛው የግንኙነት መቋረጥ ችግር መሆኑ ነው። አዎ፣ ይህም የሆነው የተለያየ የፍቅር ቋንቋ ስለምንናገር ነው። ፍቅራችንን በቅንነት እየገለጽን ሊሆን ይችላል፣ ነገር ግን መልእክቱ ካልደረሰ ቅንነቱ ብቻውን ዋጋ የለውም። ስለዚህ ትልቁ የአመለካከት ሽግግር ይሄ ነው። በትዳር ውስጥ ችግር ሲፈጠር ፍቅራችን አልቋል ብለን ከመደምደም ይልቅ የግንኙነት ቋንቋችን ተሳስቷል ብሎ ማሰብ መጀመር። ችግሩ የልብ ሳይሆን የቋንቋ ነው። ልክ። እናም የመጀመሪያው እርምጃ አሁን የሰራን ያለነውን ነገር በበለጠ ጠንክሮ መስራት አይደለም።
ያ ሰውዬ ሚስቱን በቀን 50 ጊዜ እወድሻለሁ ቢላት ኖሮ ለውጥ አያመጣም ነበር። ምንም ለውጥ አያመጣም። ዋናው ነገር ቆም ብሎ የተለየ ጥያቄ መጠየቅ ነው። የትዳር አጋሬ የሚረዳው የፍቅር ቋንቋ የቱ ነው? የኔስ የቱ ነው? ችግሩን የምንመለከትበትን መነጽር መቀየር ማለት ነው። እንግዲያው አድማጮቻችን እንዲያስቡበት የምንተወው ሐሳብ ይሄን ይመስላል። የትዳር አጋርን ቋንቋ ከመማር በፊት የመጀመሪያው እርምጃ ምናልባት የራስን ቀዳሚ ቋንቋ መለየትና የራስን ፍቅር መግለጫ መንገድ ሌሎች ላይረዱት እንደሚችሉ መቀበል ሊሆን ይችላል። የኔ ቅንነትና ጥረት ብቻውን በቂ ላይሆን ይችላል የሚለውን ሐሳብ ማሰላሰል በራሱ ለውጥ አያመጣም ትላለህ?